እነዚህን 6 ችግሮች ሳታስተካክሉ ምንም ያክል ምርጥ ቪዲዮ ወደ ቻናላችሁ ብትጭኑም ቪዲዮዎቻችሁ ተመልካች ያገኛል ብላችሁ በፍጹም እንዳታስቡ። በዚህ ቪዲዮ 6 ታላላቅ የቻናላችሁ እድገት አሳሪ ችግሮችና መፍትሄዎቻቸውን ጭምር አሳያችኋለሁ። ሁሉንም ለማስተካከል ዝግጁ ከሆናችሁ ደግሞ ቻናላችሁ በሚገርም ፍጥነት ያድጋል። አንደኛው ችግር የቪዲዮ ታይም ስታምፕ ወይም ቪዲዮዎችን በምዕራፍ ያለ መከፋፈል ችግር ነው። ወደ ቻናላችሁ የምትጭኗቸው ቪዲዮዎች ታይም ስታምፕ ወይም ምዕራፎች የሌሏቸው ከሆኑ ተመልካቾች ማየት የሚፈልጉት ቦታ ላይ በቀጥታ አልፈው እንዳይከታተሉ ስለሚያስቸግሯቸው ቪዲዮዎቻችሁ ለተመልካች አሰልቺ ይሆናሉ ማለት ነው። በዚህ ምክንያት እስከ መጨረሻው ቪዲዮዎቻችሁን አያዩላችሁም። ከዚህ በተጨማሪ እንግዲህ የቪዲዮ ታይም ስታምፕ በቪዲዮዎቻችሁ ውስጥ ስለምን ጉዳይ ትምህርት ወይም ደግሞ ማብራሪያ እንደሰጣችሁ የምትገልጹበት ዋነኛው አማራጭ ስለሆነ ተመልካቾች በዚያ ቪዲዮ ምን ትምህርት እንደሚያገኙ እርግጠኛ ስለማይሆኑ ቪዲዮዎቻችሁን ማየት አይፈልጉም፣ ጀምረውም ሳይጨርሱት ይወጣሉ። በእነዚህ ሁለት ምክንያቶች ዩቲዩብ የቪዲዮ ታይም ስታምፕ ወይም ደግሞ የቪዲዮ ምዕራፍ ክፍልፋይ ያላቸውን ቪዲዮዎች የቪዲዮ ታይም ስታምፕ ከሌላቸው ቪዲዮዎች የበለጠ ለሌሎች ሰዎች ተደራሽ እንዲሆኑ ያደርጋቸዋል። ስለዚህ የቪዲዮ ታይም ስታምፕ ያላቸው ቪዲዮዎች የቪዲዮ ታይም ስታምፕ ከሌላቸው ቪዲዮዎች በእጅጉ ለዩቲዩብ ተመራጭ ናቸው ማለት ነው። ችግሩ ይህ ከሆነ ደግሞ የቪዲዮ ታይም ስታምፕ ወይም ደግሞ የቪዲዮ ምዕራፍ እንዴት እናስገባለን ካላችሁ ቪዲዮዎቻችሁን ከመጀመሪያ እስከ መጨረሻ ምን ትምህርት ወይም ደግሞ ምን ቁም ነገር በየትኛው የቪዲዮዎቻችሁ ደቂቃ ውስጥ እንደሚጀምር በማስታወሻ ለብቻ በመያዝ በቪዲዮዎቻችሁ ዲስክሪፕሽን ውስጥ ያንን የቆይታ ጊዜ በትክክል ማስፈር በቂ ነው ማለት ነው። ዩቲዩብ ይህንን ስለሚረዳ ቪዲዮዎቻችሁን በምዕራፍ ከፋፍሎ ለተመልካቾች በሚገባ ያቀርብላችኋል። ሁለተኛው ችግር ደግሞ የትርጉም ጽሑፍ ወይም ደግሞ ሰብታይትል የሚባለው ነው። ብዙ ሰዎች ያለ ድምፅ ቪዲዮዎችን ይከታተላሉ። ምናልባት እነዚያ የሚከታተሏቸው ቪዲዮዎች የተቀረጹበት ቋንቋ በተመልካቾች በፍጹም ላይታወቅ ይችላል። ምሳሌ አንድ የአማርኛ ተናጋሪ የዩቲዩብ ተጠቃሚ በፈረንሳይኛ ቋንቋ የተቀረጸን ቪዲዮ በድምፅ ቢከታተለው ምንም አይገባው። ነገር ግን ደግሞ ያ ቪዲዮ የትርጉም ጽሑፍ ወይም ደግሞ ካፕሽን ወይም ሰብታይትል ካለው ድምፁን 0 አድርጎ በትርጉም ጽሑፎች ብቻ ከቪዲዮ ትምህርት ሊያገኝ ስለሚችል ያ ቪዲዮ ሰብታይትል ካለው በጣም በርካታ ተመልካች ያገኛል ማለት ነው። ዩቲዩብ ይህንን በሚገባ ስለሚረዳ የትርጉም ጽሑፍ ወይም ሰብታይትል ያለው ቪዲዮ ለብዙ ተመልካቾች እንዲደርስ ስለሚያደርግ ቪዲዮዎቻችሁ ብዙ ተመልካች ጋር እንዲደርስ ለማድረግ የግድ ሰብታይትል ወይም ካፕሽን እንዲኖረው ማድረግ መቻል ይጠበቅባቸዋል ማለት ነው። ይህንን ችግር ለመፍታት ደግሞ ቪዲዮ ስትጭኑ አውቶ ጄነሬት ሰብታይትል የሚለውን አማራጭ ከመረጣችሁ ዩቲዩብ በራሱ የትርጉም ጽሑፍ በየትኛውም ቋንቋ ይሁን የትርጉም ጽሑፍ ያስገባላችኋል። ሁለተኛው አማራጭ ደግሞ የተጠቀማችሁትን የቪዲዮ ስክሪፕት ጽሑፎች በራሳችሁ ማስገባት ትችላላችሁ ማለት ነው። ሶስተኛው ችግር ደግሞ ደካማ የቪዲዮ መግለጫ ጽሑፎች ፑር ኦር ኖ ቪዲዮ ዲስክሪፕሽን የምንለው። ቪዲዮ ስትጭኑ ዲስክሪፕሽን ላይ ስለዚያ ስለምትጭኑት ቪዲዮ ምንነት በቪዲዮ ውስጥ በድምፅ ወይም በምስል በገለጻችሁት ልክ በጽሑፍ ካልገለጻችሁ ዩቲዩብ ያ ቪዲዮ ስለምን እንደሆነ ስለማይረዳ ማንም ሰው እንዲያዩ አይፈቅድላችሁ። ስለዚህ የቪዲዮአችሁ ዲስክሪፕሽን ወይም ደግሞ የቪዲዮዎቻችሁ መግለጫ ስለዚያ ቪዲዮ የማያስረዳ ከሆነ ወይም ደግሞ ባዶ ካደረጋችሁት የጫናችሁት ቪዲዮ ምንም አይነት ተመልካች ላያገኝ ይችላል። ይህንን ችግር ለመፍታት ደግሞ በመጀመሪያዎቹ 2 መስመሮች ገላጭ የምትሏቸውን ሐሳቦች ቪዲዮው ምን ችግር እንደሚፈታ እንዲሁም ደግሞ በዋናነት ያ ቪዲዮ እነማንን ይጠቅማል በሚል ስለምን ጉዳይ እንደሆነ ጭምር በሚገባ መግለጽ ያስፈልጋቸዋል ማለት ነው። አራተኛው ችግር ተምኔል ጋር ተያይዞ የምትፈጥሩት ችግር ነው። አብዛኛዎቹ ጀማሪ ዩቲዩበሮች የሚሳሳቱበት ቦታ ደግሞ ይህ ነው። ተምኔል ሰዎች ተምኔላችሁን አይተው አጓጊ ሆኖ ለማወቅ ፍላጎት ካደረባቸው ብቻ ነው የእናንተን ቪዲዮ ከፍተው የሚከታተሉት። ካልሆነ ምርጥ የምትሉት ቪዲዮ ምንም ተመልካች ሳያገኝ ይቀራል ማለት ነው። ስለዚህ እዚህ ላይ ሰዎች በብዛት የሚሳሳቱት ደግሞ ምንም ተምኔል ሳይኖር ቪዲዮ መጫን እንዲሁም ደግሞ በተምኔሉ ላይ በጣም በርካታ የታጨቁ ጽሑፎችን ማካተት፣ ቪዲዮውን የማይገልጹ ምስሎችና ጽሑፎችን በማካተት ሳቢና ማራኪ ያልሆኑ ተምኔሎችን የምታዘጋጁ ከሆነ ያ ቪዲዮ ምንም ያክል ምርጥ ምንም ያክል አስተማሪ ቢሆንም ምንም አይነት ተመልካች ላያገኝ ይችላል ማለት ነው። ይህ ችግር ደግሞ ሰዎች ቪዲዮዎቻቸውን እንዲከፍቱ ስለማያበረታታቸው ያ የለፋችሁበት ቪዲዮ ያለምንም ተመልካች 0 ሆኖ ይቀራል። ሰዎች ቪዲዮዎቻቸውን እንዲከፍቱትና እንዲመለከቱት የምታደርጉት ደግሞ በተምኔላችሁ ላይ አጓጊ የሆኑ ምስሎችና ጽሑፎችን በማካተት ጎላ ያሉ ጽሑፎችን በመጠቀም እንዲሁም ደግሞ የቪዲዮውን ስሜት በትክክል የሚገልጽ የሰው ምስል ከደረት በላይ በመጠቀም ወይም ደግሞ ሌላ ምስል ሊሆን ይችላል አጉልቶ በማካተት ሰዎች የማወቅ ጉጉት እንዲኖራቸው ማድረግ መቻል አለባችሁ ማለት ነው። አምስተኛው ችግር መለያዎችን ወይም ታጎችን አለመጠቀም።
የዩቲዩብ መለያዎች በተሳሳተ መንገድ እንዲሁም ደግሞ በተሳሳተ ቦታ ላይ መጠቀም ቪዲዮዎቻችሁ በብዙ ሰዎች እንዳይታዩ ይዳርጋቸዋል። ስለዚህ የምትጠቀማቸው መለያዎች ከዚህ ቪዲዮ ጋር ቀጥተኛ ግንኙነት ያላቸው መሆን መቻል ይጠበቅባቸዋል ማለት ነው። የዩቲዩብ መለያዎች ወይም ደግሞ ታግስ የምታስገቡበት ትክክለኛው ቦታ ደግሞ ቪዲዮ ስትጭኑ የመጀመሪያው ገጽ ላይ ከዲስክሪፕሽን ቀጥሎ ሲሞር የሚለውን አማራጭ ስትጫኑ የምታገኙት ቦታ ነው። ከዚያ ቦታ ላይ ብቻ ማስገባት መቻል ይጠበቅባቸዋል። በመሆኑ የምትጠቀማቸው መለያዎች ወይም የቪዲዮ ታግስ ከዚያ ቪዲዮ ጋር በቀጥታ የሚገናኙ ቁልፍ ቃላትን መጠቀም፣ ተዛማጅ ሐረጎችና ከቻናላችሁ ጋር ቀጥተኛ ግንኙነት ያላቸውን ቃላቶች ብቻ ማስፈር መቻል ይጠበቅባቸዋል። በስድስተኛ ደረጃ የምናየው ሃሽታጎች ናቸው። ሃሽታግ ዩቲዩብ በቻናላችሁ የጫናችሁትን ቪዲዮ ምን እንደሆነ በትክክል የሚረዳባቸውና ለተመልካቾች ተደራሽ የሚያደርግባቸው ጠቋሚ ቃላት ናቸው። የተሳሳቱ ሃሽታጎችን መጠቀም ወይም ደግሞ ሃሽታጎችን በቪዲዮቻችሁ ውስጥ በፍጹም አለመጠቀም ደግሞ ዩቲዩብን እንደማደናገር ስለሚጠቀም ዩቲዩብ ያንን ቪዲዮ ለብዙ ሰዎች ከማጋራት ይቆጠባል ማለት ነው። ነገር ግን በጣም ብዙ ሃሽታጎችን መጠቀም ደግሞ የዩቲዩብ ስርዓተ ቀመርን እንደማደናገር ይቆጠራል። ስለዚህ የተሳሳቱ ሃሽታጎችን መጠቀም የተሳሳቱ ተመልካቾችን ይስባል። የተሳሳቱ ተመልካቾች ወደ ቪዲዮቻችሁ ከመጡ ደግሞ ቪዲዮቻችሁን እስከ መጨረሻው ስለማያዩት የቪዲዮቻችሁ የእይታ ሰዓት ይቀንሳል። ይህኔ ዩቲዩብ የእናንተን ቪዲዮ ለሌሎች ሰዎች ሼር ማድረግ ወይም ደግሞ ማጋራቱን ያቆማል ማለት ነው። ይህንን ችግር ለመፍታት ደግሞ በቁጥር ከ3 እስከ 5 የሚሆኑ ሃሽታጎችን በቀጥታ ከምትጭኑት ቪዲዮ ጋር ቀጥተኛ ግንኙነት ያላቸው አድርጎ ከቪዲዮቻችሁ ዲስክሪፕሽን መጨረሻ ላይ ብቻ መጠቀም ያስፈልጋል ማለት ነው። ስለዚህ እነዚህ 6 ቁልፍ ችግሮችን በጥንቃቄ በማስተካከል ለዩቲዩብ ስለምትጭኑት ቪዲዮ ምንነት በትክክል ከነገራችሁት በአጭር ጊዜ የሚገርም ለውጥ ታያላችሁ። ቻናላችሁ እንዴት ማደግ እንደሚችል የሚያግዟችሁ ሌሎች አስተማሪ ቪዲዮዎችን ለማግኘት ይህንን ቻናል ሰብስክራይብ አድርጉ። ቪዲዮውን አስተማሪ ቁም ነገር ካገኛችሁበት ላይክ ማድረግና ለሌሎች ሰዎች ማጋራት እንዳይረሳ። ቀጣይ ማወቅ ስለምትፈልጉት ጉዳይ ቪዲዮ እንሰራላችሁ። በዚህ ቪዲዮ ስር የምትፈልጉትን የቪዲዮ ርዕስ በኮመንት አሳውቁኝ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ።